ቲፒኤልኤፍ ዛሬ የማዕከላዊ ኮሚቴ ስብሰባውን አጠናቆ መግለጫ ሰጥቷል። ስብሰባው ለ3 ቀናት የተደረገ ስብሰባ ነበር፣ በማዕከላዊ ኮሚቴ ደረጃ ማለት ነው። መግለጫው ላይ ያነሳቸው ብዙ የተለመዱ ነገሮች አሉ። እኛ ግን 3 ነገሮች ላይ ብቻ ትኩረት አድርገን እንነጋገራለን። ያው ትገምቱታላችሁ ግን 3 ነገሮችን ግን አንስተዋል። አንደኛውን ለፋኖች የተላከ መልእክት ነው ብለን ወስደነዋል። ሁለተኛውን ለዓለም አቀፉ ማህበረሰብ የተላከ መልእክት ነው ብለን ወስደነዋል። ሶስተኛው ለራሱ ለብልጽግና የተላከ መልእክት ነው ብለን ወስደነዋል። እነዚህን 3 ነገሮች እናያለን ማለት ነው። ቲፒኤልኤፍ 5 ቀን የፈጀ የማዕከላዊ ኮሚቴ ስብሰባ ሲያደርግ ቅርብ ጊዜ ነው። አሁን እንደገና 3 ቀን ደግሞ እንደዚሁ በማዕከላዊ ኮሚቴ ደረጃ ተገናኝቶ ተሰብስቧል። የማዕከላዊ ኮሚቴ ስብሰባ በጣም በፍጥነት እንደዚህ የሚካሄድ ስብሰባ አይደለም። ማዕከላዊ ኮሚቴ ማለት እንደ ምክር ቤት እንደማለት ነው። ምክር ቤት እንደማለት ነው። አንዳንድ ፈጣን የሆኑ ውሳኔዎች የሚያስፈልጉ ከሆነ ተብሎ ነው ከማዕከላዊ ኮሚቴው ወይም ማዕከላዊ የሚያዘው ስራ አስፈጻሚ ከዛ ውስጥ የሚቋቋም ስራ አስፈጻሚው ትንሽ ቁጥር ነው ያለው። እነዚህ ትንሽ ቁጥር ቶሎ ቶሎ እየተገናኙ በጉዳዮች ላይ እየተወያዩ ውሳኔ መስጠት ይችላሉ። ማዕከላዊ ኮሚቴ ግን ሰፊ ቁጥር ነው እና ያን ሁሉ ሰብስቦ ቶሎ ቶሎ ውይይት ማድረግ በጣም አስቸጋሪ ነው። ቲፒኤልኤፍ ሰሞኑን እንደምታዩት ከሆነ የማዕከላዊ ኮሚቴ ስብሰባው በጣም እየበዛ ነው። ችግር ስለመኖሩ ጠቋሚ ነው። በስራ አስፈጻሚውና በማዕከላዊ ኮሚቴው መካከል ችግር ስላለ፣ ልዩነት ስላለ፣ አመን ስላለ ስራ አስፈጻሚው ራሱ ተወያይቶ የሚወስናቸው ውሳኔዎች የሉ። እያንዳንዱ ነገር ለማዕከላዊ ኮሚቴው ይቀርባል። ማዕከላዊ ኮሚቴው ነው መግለጫ የሚያወጣው፣ ውሳኔ የሚያስተላልፉ። ይሄ የውስጥ ችግር ማሳያ። ስብሰባ ሲበዛ፣ በተለይ ሊበዛ የማይገባው አይነት ስብሰባ በማዕከላዊ ደረጃ የሚደረግ ብዙ ቁጥር ያለው ተሰብሳቢ የሚያሳትፍ እንደዚህ አይነት ስብሰባ ሲበዛ የችግር ማሳያ ነው እንጂ ሌላ አይደለም። ችግር አለ ቲፒኤልኤፍ ውስጥ። በማዕከላዊ ኮሚቴው በስራ አስፈጻሚው የተወሰኑ አባላት መካከል ልዩነት አለ። ማዕከላዊ ኮሚቴው ላይ ብልጫ ያለው ኃይል አለ። ስራ አስፈጻሚ ላይ እንዲሁ ብልጫ ያለው ከዛኛው የተለየ ሌላ ኃይል አለ። የነዚህ 2 ኃይሎች ግብግብ ነው እንግዲህ ማዕከላዊ ኮሚቴው ተደጋግሞ እንዲሰባሰብ እያደረጉ ያለው። አንዱ ስብሰባ መብዛቱ በራሱ በተለየ ማዕከላዊ ኮሚቴው የዛ ማሳያ ነው። ራሱም ተሰብስቦ ማውራቱ ራሱ ደጋግሞ ችግር ሲኖር ጊዜ የሚደረግ ነው እንጂ በድርጅት ውስጥ ችግር ከሌለ አንዱን እየሰበሰብክ የምታወራበት ምክንያት የለም። ችግር ከሌለ ችግር ሲኖርና ያንን ችግር በሌላ አይነት መንገድ መፍታት ይዞት የሚመጣው ሌላ አይነት ጣጣ እንዳለ ሲሰማህ ጊዜ ነው በቃ ሁሌ እየሰበሰብክ በንግግር ችግሩን ለመፍታት የምትሞክረው። እና ቲፒኤልኤፍ ውስጥ የስብሰባው መብዛት በተለይ ደግሞ በማዕከላዊ ኮሚቴ ደረጃ ደግሞ መሆኑ ውስጣቸው ስላለው ችግር ማሳያ ነው። ዛሬ ባወጡት መግለጫ ላይ ከዚህ በኋላ በትግራይ ህዝብ ጥያቄዎች ምናምን በምናነሳቸው ጉዳዮች ላይ ጠንካራ ትግል ለማድረግ ተስማምተናል ምናምን የሚል ነገር አለ። ትላንት ያልተስማሙ ይመስል ማለት ችግር ያለ መሆኑን ስብሰባው ራሱ የመግለጫው ይዘት ያንን ያሳያል። ዋናው የምናተኩርባቸው 3 ጉዳዮች ላይ እናልፋለን። በዚህ መግለጫ ውስጥ አንዱ ያነሱት ጉዳይ
ሉዓላዊ ግዛታችንን ለድርድር አናቀርብም የሚል ሉዓላዊ ግዛታችን ለድርድር በፍጹም አይቀርብም። እነዚህ ግዛቶች ወደ ትግራይ መመለስ አለባቸው፣ ከዛን ተፈናቃዮች መመለስ አለባቸው። ይሄ ለድርድር አይቀርብም የሚል ነገር አንስተዋል። ይህን ነው በነገራችን ላይ በአንድ በኩል ማለት ነው በኋላ ላይ በምናየው ለፋኖችም የተላለፈ መልእክት ነው ያልኩት። በዋናነት ይሄንን ነው። እንዴት የሚለውን እሱም በኋላ እናየዋለን። ግን ራሱንም ፈትሸው አቋሙን በራሱን ፈትሸው ሉዓላዊ ግዛታችን ለድርድር አይቀርብም የሚለው ሉዓላዊ የሚሉ ችግር ነው አባባሉ። ሉዓላዊ የሚባል ግዛት የለም። ህገ መንግስቱ የሚያውቀው አስተዳደራዊ ወሰን የሚባል ጉዳይ ነው። ይህ ደጋግመን ያልነው ነገር ነው። ስለዚህ እሱን እንተውላቸው። ግን እነዚህ ግዛቶች በፍጹም ለድርድር አይቀርቡም የሚለው አቋም ራሱ ሲፈተሽ ምን ይመስላል የሚለውንም እነው ራሱ አቋሙ ይፈተሽ። አንደኛ ቲፒኤልኤፍ እነዚህ አሁን ለድርድር አላቀርባቸውም ስለሚላቸውን አካባቢዎች በሚመለከት ተደራድሮባቸው ያውቃል። አሁን ሉዓላዊ ግዛትን በሚመለከት በፍጹም የማልደራደር በዛ ታማኝ ኃይል ነኝ ብሎ ራሱን ለማሳየት ይሞክራል እንጂ ተደራድሮባቸው ያውቃል። ተደራድሮበት ያውቃል። ቲፒኤልኤፍ አሁን ይሄ ሞቼ ይገኝበታለሁ አልደራደርበትም ከሚለው ሉዓላዊ ግዛት በላይ ስለ ራሱ ህልውና የሚጨነቅ አካል፣ ስለ ራሳቸው የሚጨነቁ ግለሰቦች የበዙበት ነው። ስለዚህ ተደራድረውበት ያውቃሉ። የፕሪቶሪያ ስምምነት ላይ አሁን ቲፒኤልኤፍ ሉዓላዊ የሚላቸውን ግዛት ለድርድር አቅርቧቸው ውሳኔ ተሰጥቶባቸዋል። ለድርድር ቀርበው ጥያቄ ያለበት አካባቢ ነው። ስለዚህ እነዚህ ጉዳይ ላይ መነጋገር መግባባት አለብን ተብሎ ወደው ሳይሆን በግድ ተደራድረውበታል። በዚህ አንደራደርም የሚል ቢሆን ትላንት ባልተደራደረበት ነው። አሁን እዚህ ጋር ለድርድር አላቀርባቸውም ሲል ቲፒኤልኤፍ በቃ ለእነዚህ ጉዳዮች ታማኝ ምንም ነገር ቢመጣበት ሊቀበል የተዘጋጀ የሆነ አይነት ስብስብ እንደሆነ ተደርጎ እንዲታይ ነው እየፈለገ ያለው። ግን የትግራይ ህዝብ ማወቅ ያለበት ቲፒኤልኤፍ ተደራድሮባቸዋል። ቲፒኤልኤፍ ራሱን የሚያድን ከሆነ በህዝቡም ይደራደራል። በነገራችን የፕሪቶሪያ ስምምነት ላይ ተደራድሮበት ነው። አካባቢዎቹ የትግራይም አይደሉም የአማራም አይደሉም። ነገር ግን ሁለቱም የኔ የሚሏቸው አከራካሪ ቦታዎች ናቸው የሚል አንቀጽ የገባው ተደራድረውበት ነው። አሁን ላይ እንደሚሉት ግዛት የማስመለስ እኮ ጦርነት አልነበረም ምናምን ነገር ይላሉ። ነበር የአማራ ኃይሎች የተዋጉት ለዛ ብለው ግዛት እናስመልሳለን ብለው ነው በግልጽ። የፌዴራል መንግስት ለዛ ብሎ አልተዋጋም። እነሱም ግን በፌዴራል መንግስት እዝ ስር ሆነው ግን የተዋጉም አይደለም። የአማራ ኃይልም ራሱን ነፃነቱን ችሎ ነው የተዋጋው። የኤርትራ ሰራዊትም ራሱን ችሎ ነፃነቱን ይዞ ነው የተዋጋው። ሶስቱንም ግን ያስተሳሰራቸው የጋራ የሆነ ፍላጎት ነው። ሶስቱም ከጦርነቱ የሚጠብቁትና የሚፈልጉት የየራሳቸው የሆነም ነገር ደግሞ ነበራቸው። የአማራ ኃይሎች ለግዛት ነው የተዋጉት። ጦርነቱ የግዛት አልነበረም የሚሉ አሉ። የግዛት ነው ብሎ የተዋጉ ግዛታችንንም አስመልሰናል ያሉ አካላቶች አሉ። ይሄ ያለ ሊካድ የማይገባው ጉዳይ
በድርድሩ ሂደት ግን ግዛቶቹን በሚመለከት ለድርድር ቀርበው የተወሰነው ውሳኔ ግን የፌዴራል መንግስት እንዲይዘው ወይም አከራካሪ ተብለው ተለይተው እንዲቀመጡ ነው። የማንም እንዲሆኑ አይደለም። ቲፒኤልኤፍ ትላንት የተደራደረበትን ጉዳይ ዛሬ መጥቶ አልደራደረበትም። ተደራድረበት ታውቃለህ። ደግሞ እውነቱን የምንናገር ዛሬም ትደራደርበታለህ። እንዲህ የሚባል ነገር የለም። አልደራደርም የሚባል እንደዚህ የሚባል ነገር የለም። እንዲህ የሚባል ነገር የለም። የኢትዮጵያ መሬት ነው። የአስተዳደር ወሰን ነው። አስፈላጊ ከሆነ በተለየ አይነት ሁኔታ ሊካለል ይችላል። በትግራይ ክልል እንኳን ይሄ ፕሮፐር በሚባለው ትግራይ አሁን በሚታወቀው በሱ እንኳን ትደራደራለህ። እንኳን አሁን ከእጅህ በወጡትና አንተ ራስህ በፊርማ አከራካሪ ብለህ ባስቀመጥካቸው አካባቢዎች ይቅርና በትግራይም ልትደራደር ትችላለህ። ቲፒኤልኤፍ በቃ ሉዓላዊ ግዛቶቹን በሚመለከት በራሱ በነሱ ቋንቋ የመጨረሻው ታማኝ ኃይል ነኝ አይነት ነገር ነው። እንግዲህ አቀራረቡ ግን አይደለም። በዚህ የሚሸውዳችሁ ሰዎች ካላችሁ እንዳትሸወዱ። ቲፒኤልኤፍ ተደራድሮበታል። ምዕራብ ትግራይ በሚለው አካባቢ ተደራድሮ ነው የተረፈው። የተረፍሽ በቃ አከራካሪ ይሁኑ ብሎ ከትግራይ አውጥቶ ነው የተረፈው ቲፒኤልኤፍ። ምዕራብ ትግራይን ማጣት እንደ ክህደት የሚቆጠር ከሆነ ቲፒኤልኤፍ ከሃዲ ነው። እሱን ትቶ እሱን ሽጦ እሱን ከትግራይ አውጥቶ ነው ቲፒኤልኤፍ የተረፈው። ዛሬ የሚደነፋው በዛ ሂደት ሰርቬይ ባርኩ ዛሬ እንደ ጀግና ሲጮት ይገርም አልደራደርም እና ሌሎቹም ሲሉት ደስ አይለኝም። ኢትዮጵያ ውስጥ ያለ መሬት ነው። ትግራይም የኢትዮጵያ ክልል ነች። ህዝብ ከተግባባ ከተስማማ ይህ በአንድ በኩል፣ በሌላ በኩል ይሄ ንግግር አደገኛም ንግግር ነው። በሆነ አጋጣሚ እነዚህ አካባቢዎች ቲፒኤልኤፍ እጅ ውስጥ ቢገቡ ከማንነት ጋር ከአስተዳደር ወሰን ጋር ተያይዞ የሚነሱ ጥያቄዎችን ቲፒኤልኤፍ በጣም አረመኔያዊ በሆነ አይነት መንገድ እንደሚያዳፍናቸው እንደሚያፈናቸው ማሳያ ነው። ባይዘዌ እነዚህ አካባቢዎች ወደ ቲፒኤልኤፍ በፍጹም መመለስ የለባቸው። የኔ እምነት ነው። በፍጹም ያ ግን ማለት በአማራ ክልልም ስር መቆየት አለባቸውም እያልኩ አይደለም። ወደ ቲፒኤልኤፍ መመለስ ማለት እዛ የሚኖረው እኔ አማራ ነኝ የሚለው ወገን አደጋ ውስጥ ነው የሚገባው። ከባድ የሆነ የህልውና አደጋ ውስጥ ነው የሚገባው። ወደ ቲፒኤልኤፍ እጅ ውስጥ መግባት የለበትም። አማራ ክልል ውስጥም መቆየት የለበትም። በስምምነቱ መሰረት አከራካሪ ሆነው ቆይተው በህገ መንግስቱ መሰረት የዛው የአካባቢው ማህበረሰብ የራሱን ጉዳይ ራሱ እንዲወስን ማድረግ ነው። ቲፒኤልኤፍም የሚያራምደው አቋም በሌላኛውም በኩል የሚራመደው አቋም አሁን ዝም ያለ ቢመስልም እጁ ላይ ስላለ ነው ዝም የሚለው። ሌላኛው አደገኛ ነው። አንዱ ቲፒኤልኤፍ ተደራድሮበት ያውቃል ሲያስመስል ነው ሆናል ተደራድሮበትም ምናምን የሚለው ሲያስመስል እንጂ ተደራድሮበት ያውቃል። ሁለተኛው ለድርድር ቢቀርብም ችግር የለውም። እንደውም መቅረብም ነው ያለበት። አካባቢው አከራካሪ ነው የምንለው ፕሪቶሪያ ላይ አከራካሪ ነው ተብሎ ስለተጻፈ አይደለም። ኢህአዴግ ስልጣኑን ከያዘ ጊዜ ጀምሮ እዛ አካባቢ ላይ ከማንነት ጋር የተያያዘ ጥያቄ አለ።
ሲያፍነው ምን ሲለው የከረመው ጥያቄ አለ። በተለያየ ጊዜ የተለያዩ ሰዎች ከዛ ጥያቄ ጋር በተያያዘ ብዙ ዋጋ ከፍለዋል፣ ብዙ መስዋዕትነት ከፍለዋል። የሚታወቅ ነው። ብዙዎች ታስረዋል። ለውጥ የሚባለው ነገር እንዲመጣ አንዱ ምክንያት ከወልቃይት ጋር ተያይዞ ይነሳ የነበረው ጥያቄ አንዱና ትልቁ በተለይ አማራ ክልል ላይ ያለው ኃይል ኦሮሚያ ላይ ከነበረው እንቅስቃሴ ጋር እንዲያብር ያደረገው እኮ የወልቃይት ጥያቄ እኮ ነው። በዋናነት ነው ሲያልፍ እየተረሳ ከሆነ አላውቅም እንጂ ሰው አከራካሪ ነው። የሆነ መፈታት ያለበት ችግር አለ። አሁን ያንን ችግር አሁን ባለው የፖለቲካ አለመተማመን ውስጥ ሆነ የሆነ የምታመነው ገለልተኛ ነው የምትለው አካል ስለሌለ እሱ ይፍታው ብለህ የምትሰጠው አካል ስለሌለ በተቻለ መጠን የኔ ነው የሚባባሉ አካላቶች ተነጋግረው ተወያይተው ሲያስፈልግም ተደራድረው ቢፈቱት ጥሩ ነው። ምክንያቱም እከሌ ይፍታው እኔ እናንተ ተፎካካሪ ነን፣ የኔ ነው ባይ ነን። ስለዚህ አንተም እኔም በፈታው አያሳምንም። እከሌ ግን ገለልተኛ አቋም ነው ያለው ለኔም ለአንተም አይወግንም ብለው እከሌ ይህንን ጉዳይ በዚህ መንገድ ዳኝነት ስጠው ብለን የምናምነው የጋራ አካል የጋራ ተቋም ስለሌለ እንደውም የተሻለው አማራጭ አከራካሪ ሆኖ ቁጭ ብለው በሂደት በውይይት በድርድር የኔ ነው የሚባባሉ አካላቶች የሆነ ነገር ተቀያይረው ቢፈቱት ያ መፍትሄ ዘላቂ የመሆን እድል አለው። በዛ የሚመጣው መፍትሄ ሰላምን፣ መረጋጋትን ወደ ባሰ አይነት ሁኔታ አያስኬድም። በዛ የሚመጣው መፍትሄ እዛ አካባቢ ላይ ለሚኖር እኔ ትግራዋይ ነኝ ለሚል፣ እኔ አማራ ነኝ ለሚል፣ ኧረ እኔ ወልቃይቴ ነኝ ለሚለው ነዋሪ ጥሩ ነው። አቋሙ በራሱ ጸረ ሰላም አቋም ነው፣ አልደራደርበትም የሚለው ጸረ ሰላም አቋም ነው፣ ጸረ ህዝብ አቋም ነው። ስለዚህ አቋሙ ራሱ መስተካከል ያለበት ነው። ይሄ ግን በዚህ ብቻ ተነግሮ የሚያበቃ ጉዳይ አይደለም። መልእክቱ ለፋኖችም ነው ይሄ መልእክት። አይ ዶንት ኖ እና አስረስ ማረ ይሄን ሲሰሙ ምን እንደሚሰማቸው አላውቅም። በሚገርማችሁ ሁኔታ አንድ ሚዲያ ላይ ዜና እየሰሙ ነበር። አማራ ክልል ላይ የሚያተኩር ሚዲያ ነው። ሚዲያው አልነገራችሁም። ሚዲያው ስሙን አልጠራውም። እቺን የቲፒኤልኤፍን መግለጫ ሲያነቡ ፋኖ ደጋፊ ተብሎ የሚታሰብ ነው ሚዲያው ማለት። ሲያነቧት ምን ብለው ነው ያነበቡት? ህገ መንግስታዊ የትግራይን ህገ መንግስታዊ መብቶች ለማስጠበቅ ቲፒኤልኤፍ ቃል ገባ ወይም እንደዚህ ወሰነ ብለው ነው ያለፏት። ቲፒኤልኤፍ ያለው ህገ መንግስታዊ ሉዓላዊ ግዛቶቻችንን ነው። እነሱ ግን ምን አሉ? ህገ መንግስታዊ ሉዓላዊ ግዛቶቻችንን ብለው ቢያነቡት ሌላ ችግር ሊፈጠር ነው። ሚዲያው በፋኖ ደጋፊዎች ዘንድ የሚታወቅ የፋኖ ከፍተኛ አመራሮችም እየቀረቡ ኢንተርቪው የሚደረጉበት ነው እና ግን እቺን ግን እንዴት ያወሯት እንዳይዘሏት የመግለጫው ዋናው ይዘት ይሄ ነው። እርሱም በዚህ አንደራደርም። ዓለም አቀፉ ማህበረሰብ ጫና ፈጥሮ የነገር መፍትሄ እንዲያገኝ ያደረግን እኮ ነው መልእክቱ። በዋነኛው የእንትኑ መልእክት ሌሎች ከመልካም አስተዳደር ከወንጀል ከምናምን ጋር የተያያዙ ከሰራዊቱ ጥቅም ጋር ምናምን የተያያዙ ነገሮች አንስን፣ ዋነኛው ግን ይሄ ነው። ይሄን እንዴት ይዘለዋል? የመግለጫውን ዋነኛ ይዘት መዝለል አይቻልም። እንዳለ ደግሞ ማቅረብ
በቲፒኤልኤፍ እና በፋኖ ደጋፊዎች መካከል ያለውን ጊዜያዊ የመተባበር ስሜት ደግሞ ማቆየት ይፈለጋል። ስለዚህ የትግራይን ህገ መንግስታዊ ጥያቄዎችና መብቶች ለማስከበር በጋራ እንደሚታገል ወሰነ ብለው አቀረቧት። እንግዲህ ዜናውን የምትሰሙ ከሆነ ዜና ስትሰሙት ታስታውሱታላችሁ ማለት ነው። ይህን ንግግር አይጠማቸውም። ለፋኖች ጭው የሚያደርግ ንግግር ነው የሚያስብል ቲፒኤልኤፍ ምን ነካው የሚያስብል። ምክንያቱም አሁን በሁለቱ መካከል ትብብር ነገር አለ። ቲፒኤልኤፍ ደግሞ በፍጹም በዚህ ጉዳይ አልደራደርም እያለ ይሄ መልእክት ለፌዴራል መንግስት ሊሆን አይችልም። ለምን ካላችሁ ከፌዴራል መንግስት ጋርማ ተደራድሮበታል። ቲፒኤልኤፍ አሁን መልሶ አልደራደርም የሚልበት ምንም ምክንያት የለም። ከፌዴራል መንግስት ጋርማ ቁጭ ብሎ ነው የተደራደረበት። ከፌዴራል መንግስቱ ጋር ቁጭ ብሎ ተደራድሮበታል። አሁንም የፌዴራል መንግስቱ በዚህ ጉዳይ እንደራደር ብሎ ማሳብም አቅርቦለትም አያውቅም። ባይዘዌ የፌዴራል መንግስት እነዚህ አካባቢዎችም ላይ ዛትማች ኢንተረስትም ብዙም የለውም። ግን ሁለት ኃይሎች የሚጋጩበት ስለሆነ ከዛ ጋር በተያያዘ የሚመለከተው ጉዳይ ሆኖ እንጂ ባይጋጩበት እንኳን አይመለከተውም ነበር። በዋናነት ይህንን ጉዳይ የሚመለከተው ከማንም በላይ የአማራን ህዝብ ፍላጎትና ጥቅም ለማስጠበቅ ነው። በረሃ የገቦች ጫካ የገቦት የሚል አካል ነው። እነዚህ አካባቢዎች ከአማራ ህዝብ ፍላጎትና ጥቅም ጋር የተያያዙ ናቸው። አት ዘ ሴም ታይም ከትግራይም ህዝብ ጋር እንደዚሁ። ስለዚህ ለአንድ የፋኖ አመራር ይሄ ንግግር በጣም ከባድ ነው። ለአንድ የፋኖ አመራር ለዚያውም ከቲፒኤልኤፍም ጋር መስራት አለብን ለሚለው ለምሳሌ ለእስክንድር ይሄ ምንም ችግር የለውም። ለእስክንድር ይሄው ቲፒኤልኤፍ እንዲህ ነው፣ እንዴት ነው ከዚህ አካል ጋር ስለመስራት የምናስበው ነው ይላል። ግን ከቲፒኤልኤፍም ጋር ቢሆን መስራት አለብን ለሚል አንድ የፋኖ አመራርና ደጋፊ ግን ይሄ ንግግር በቃ በጥፊ እንደመምታት ዛት ማች ከእናንተ ጋር ስላለኝ ግንኙነት አልጨነቅም ነው እያለ ያለው ቲፒኤልኤፍ። ዛት ማች እኔ ስለ ፍላጎቴ እንጂ ስለ እናንተ ፍላጎት አልጨነቅም፣ መጣችሁብኝ እንጂ አልመጣሁባችሁም አይነት ነገር ነው ንግግሩ። እኔ እንደዛ ነው የሚታየኝ። በቃ ደብረጽዮን አስረስን ቁጭ አድርጎት እንደዛ የሚለው ነው የሚመስለኝ። ስለእናንተ ምን አስጨነቀኝ? እኔ በዚህ ጉዳይ እኛ እንደራደረም፣ ከተቀበልክ ትቀጥላለህ ከኔ ጋር፣ ካልተቀበልክ የራስ ጉዳይ ሂድ እያለው ነገር ነው የሚመስለኝ። በቃ ስብሰባቸውም ላይ እንደዚህ የተባባሉ ሁሉ ነው የሚመስለኝ። ተገናኝተናል ብሎ የለም ሲገናኙ እነ ምሬ ወዳጆን ምናምን ሁሉ በእነዚህ ጉዳዮች ላይ ድርድር የለም። ይህም ከተቀበልክ አብረን እንሰራለን፣ ካልተቀበልክ ሂድ ከዚህ ያላቸው ነው የሚመስለኝ። ከዛን እነሱም መሄጃ የለንም የት እንሄዳለን፣ የአማራም ህዝብ ገፍቶናል፣ ስለዚህ ያላችሁትን ተቀብለን ከእናንተ ጋር እንቀጥላለን ብለው የቀጠሉ ነው የሚመስለኝ። እኔ በቃ ፒክቸር ማደርገው እሱን ነው። የት እንሄድ መሄጃ የለንም ብለው ሁሉ ያሉ ነገር ነው የሚመስለኝ። እና ግድ የለውም ቲፒኤልኤፍ እኔ በቃ እውነቴን ነው እምላችሁ። እዚህ እኮ በግልጽ እኮ ለፋኖ አደረጃጀቶች ቻሌንጅ እኮ አቅርቤያለሁ። እስቲ ውጡና ወልቃይት የኛ እንዲህ ነው እንድትሉ አይደለም መፈለገው። በግልጽ ቲፒኤልኤፍ በዚህ ጉዳይ ላይ የምታራምደው አቋም አብሮ ለመስራት አጋርነት ለመፍጠር የምናደርገው ጥረት ይጎዳል፣ አቁም በሉት እስቲ ብያለሁ። ያን እስካላሉ ጊዜ ድረስ አይመጥኑ፣ ህዝቡን የሚመጥኑ አይደሉም። ብሔርተኛ ምለው ህዝብ እነሱ ሊደግፍ የሚችሉ አይመጥኑ። በቃ ይሄ የፋኖችን ትንሽነት ነው የሚያሳየው፣ አቅመ ቢስነት ነው የሚያሳየው።
እነሱ አንድ ቀን ይሄንን ቢሉ አንድ ቀን እስቲ ይውጡ እነ ዘመነ እነ አስረስ እነ ምሬ አጠቃላይ ይሄ አፋባሃ የሚባለው ኃይል ይውጣ እስቲ ልብ እስቲ ወንድ ከሆንክ በእነዚህ አካባቢዎች አንደራደርም ብለህ ሲመግለጫ ወጣ እንደ ቲፒኤልኤፍ። ከዛ በኋላ ነው አንተ በቃ እውነትም ፋኖ ልትባል የምትችል። አትልም ይሄን ወዲያውኑ ማስጠንቀቂያ የሚደርስ ልክ ሻዕቢያ ቲፒኤልኤፍ የሆነ ነገር ስህተት ሲያደርግ አውቶማቲካሊ ምን ብሎ ፊቱን ከስክሶ እንደሚቆጣቸውና ወደ ትክክለኛው መስመር እንደሚያስገባቸው ቲፒኤልኤፍን ፋኖቹን እንደዛ አፋባሃ የሚባለው በዛ ነው የሚያደርጓቸው። እኔ እዚህ ፕሮግራም ነው የምሰራበት አፋባሃ ወልቃይት ራያ የሚባል ነገር አንደራደርበትም ብለህ መግለጫ ካወጣ ነው ቲፒኤልኤፍ እንዲያታርግ ምናምን ለሱ አትና ይሄን ብቻ አስበው ይሄን በሉ እስቲ ትላንት ስትሉት የነበረውን አይነት ብዙ ጊዜ ሲጠየቁ ምን ትላንት እኮ ስንለው የነበረ ጉዳይ አይደለም እንዴ ይላሉ። ትላንትማ ስትለው ነበር። አዎ ትላንትማ ግንኙነት አልነበረም ወዳጄ። አሁን ግንኙነት ውስጥ ከገባህ በኋላ እስቲ በለው ነው እያልን ያለ። አሁን እየተገናኘን ነው አብረን እየሰራን ነው ባልክበት ወቅት እስቲ በለው ነው እያልን ያለ ነው። ትላንትማ አብረህ አትሰራም ስለዚህ ትለዋለህ። እንደገና ትላንት ስላልነው ምናምን ቲፒኤልኤፍ ትላንት ያላለውንም ዛሬ ቀን በቀን ነው የሚለው። ቀን በቀን ማለት ብቻ እኮ እንዳይመስላችሁ ኢቲቪ ፋና ምናምን የሚባሉ በአማራ ክልል ስር የሁመራ ዞን ምናምን ሲሉ መግለጫ የፌዴራል መንግስት ይህንን ነገር እንትን በልልን እነዚህ አካባቢዎች የትግራይ እንጂ የአማራ አይደሉም ብለው ነው መግለጫ ሁሉ የሚያወጡት። እጅ ነው የሚከታተሉት በዚህ ጉዳይ እና እውነቴን ነው የምላችሁ በቃ ፋኖች በቲፒኤልኤፎች ዘንድ ያላቸውን ዋጋ ነው የሚያሳየኝ። እኔ እሱን ነው የሚያሳየኝ ምን ያህል ያነሰ እንደሆነ ነው በቃ የሚያሳየኝ። ለእነሱ ሸማቀቃሉ ለእነሱ። አሁን እስክንድር በዚህ ረገድ ደስ ይለኛል በዚህ በፍጹም እንዲህ የምታስቡ ከሆነ አብረን አንሰራም። በቃ አይርመጠመጥም ይርመጠመጠ በቀጥታ ለፋኖች የተላለፈ መልእክት ነው። እነሱም ፊቴንን ነው የሚሏቸው ሰብስቧቸው በዚህ ጉዳይ ላይ ምንም እንዳትሉ ተብለዋል አይሉ ምንም እኛ በዚህ ጉዳይ የምንደራደረው ነገር የለም። ይሄን ከተቀበላችሁ አብረን እንሰራለን፣ አንቀበልም ግን ካላችሁ መሄድ ትችላላችሁ። እንቀበላለን ብላችሁ ደግሞ አብራችሁ ከሰራችሁ ትንፍሽ እንዳትሉ ተብለው ትንፍሽ አይሏት። ቲፒኤልኤፍ ግን በነጋ በጠባ ቁጥር ስብሰባ በተቀመጠና መግለጫ ማውጣት በአማረው ቁጥር ሉዓላዊ ግዛታችንን አንደራደርበትም የሚል አቋም ያራምዳል። ይሄ ለፌዴራል መንግስት አይደለም፣ ከፌዴራል መንግስት ጋር ቁጭ ብሎ ነው የተደራደረበት። ቁጭ ብሎ ተደራድሮበት አይ አከራካሪ ቦታዎች ፈርሞ ነው የመጣው። አሁን የሚለው ሌላ ጉዳይ ነው። አንደኛ ጉዳይ ይሄ ነው። ዋናው የማዕከላዊ ኮሚቴው መግለጫ ይዘት ነው። ዋነኛው ይዘቱ ነው። ከዚህ የሚመነጭ ነው። በዚህ ጉዳይ እንደራደርም የሚሉና የዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነትን በማስፈጸም ረገድ ሚናውን እየተወጣ አይደለም ብሎ ይከሳል። እስካሁን ድረስ የፕሪቶሪያ ስምምነት ያልተፈጸመው ወይም እነዚህ ሉዓላዊ ግዛቶቻችን ያልተመለሱት እና ተፈናቃዮቹም ያልተመለሱት የዓለም አቀፉ ማህበረሰብ ወይንም አደራዳሪዎች በተደራዳሪው የፌዴራል መንግስት ላይ ተገቢውን የሆነ ጫና ማሳደር ስላልቻሉ ነው ብሎ ደግሞ እነሱ ይከሳል። ሁለተኛው የምናየው ይሄንን ነው። ዓለም አቀፍ ማህበረሰቡን መክሰስ ሁለት ነገሮችን ይነግረናል።
ይሄ ክስ አንደኛ በፌዴራል መንግስት ላይ ተስፋ ቆርጧል። የፌዴራል መንግስት አይሆንም የራሳችሁ ጉዳይ ብሏቸዋል። ሞክረዋል፣ ብለዋል፣ ጨቅጭቀዋል። ምን ጨቀጭቁኛል እነዚህ ሰዎች ብሎ እንዳ ያደርግልናል ብለው አስበው ይሆን አላውቅም። አንዳንድ ጊዜ ጭቅጭቅም ፓወር አለው። ጭቅጭቅ ፓወር አለው። ነው ጭቅጭቅ አልወድም። ሶስት ጨቅጭቀኝ እንትን ነው ስልችት ነው የሚለኝ። ጭቅጭቅ ማለት ምንም ጉንጭ አልፎ የሆነ ክርክር እንደማለት ትርጉም የሌለው ነገር እኮ ነው። ቲፒኤልኤፍ እንደዛ ነው። መግለጫው የጭቅጭቅ ምልክት ነው። ጭቅጭቅ አድርጎ ይህንን አካል እንዴት እንገላገለው ብለህ እንትን እንድትለው አይነት ነገር ነው። ፓወር አለው መጨቃጨቅ። አንዱ ስልት ነው። ጨቅጭቆ ግን በቃ እንደማይሆን አወቀ። የሚጨቀጭቆም አካል ሰልችቶት የሆነ ሰዓት ዝም አለ። አሁን አይ ቲንክ የፌዴራል መንግስትንም ዝምታውን በደንብ ተረድቶታል። ቲፒኤልኤፍ ገብቶታል። በቃ በዚህ ጉዳይ ላይ ይህን መንግስት መጨቅጨቅ ምንም ትርጉም የለውም ነው አንደኛው ነገር። ምንም ትርጉም የለውም፣ የምንቀይረው ነገር የለም በመጨቃጨቅ የሚል ነገር ወስደዋል። የምንቀይረው ነገር ካለም በሌላ መንገድ ነው እንጂ በቃ ባደረግነው አይነት ይሄ ያው የነሱ መግለጫ አይባልም። እውነት ለመናገር ጭቅጭቅ ነው የሚባለው። ምክንያቱም በየቀኑ ተመሳሳይ ጭቅጭቅ ነው እንጂ መግለጫ አይደለም። ጨቅጭቀን አልሆነም። ስለዚህ የሌላ መንገድ ነው የምንቀይረው በሚል በቃ የፌዴራል መንግስቱን በሚመለከት በቃ በሱ ላይ የነበራቸው በሆነ አይነት መንገድ አስገድደንም ጫና ውስጥም ከተነውም አስፈራርተነውም ጨቅጭቀነውም ስጋት ውስጥ ጥለነውም ወይም የሆነ ተስፋ አሳይተነውም እቺን ያደርግልናል ብለን ነበር፣ አያደርግም ወደሚል አይነት ነገር መጥተዋል። አንዱ እሱ ነው። ሁለተኛው የሚነግረን ነገር በአደራዳሪዎች በኩልም እንደሚጠብቁት አላገር ወይንም በዲፕሎማሲው መንገድ ፌል አድርገናል የሚል በዲፕሎማሲው መስክ ፌል አድርገናል። የሚጨቀጭቁት ዓለም አቀፍ ማህበረሰቡንም ግን ዓለም አቀፍ ማህበረሰቡም እነሱን ሰምቶ ውስጥ ከጭቅጭቅ እንኳን ካረፉ ብሎ እንትን አላደረገም። ጫና ለመፍጠር አልሞከረም። የዓለም አቀፍ ማህበረሰቡም ዝም ነው ያላቸው። ይሰሟቸዋል፣ ግን ዝም ነው ያሏቸው። በየቀኑ በመግለጫ ይጠይቋቸዋል፣ ግን አይመልሱላቸው። ወይንም እነሱ እንዲያደርጉት የሚያሳስቧቸውን ጉዳይ አያደርጉት። የዓለም አቀፉ ማህበረሰብ ለቲፒኤልኤፍ ጆሮ የለውም። ለነ ዶክተር ደብረጽዮን ምንም አይነት ጆሮ የለውም። በዓለም አቀፉ ማህበረሰብ ዘንድ እየተደመጡ አይደለም፣ እየተሰሙም አይደለም። ፎር ሹር ነው እምላችሁ ተሰልችተዋል። በነገራችን ላይ ቲፒኤልኤፍ በሀገር ውስጥም በውጭም ተሰልችቷል። በቃ የተሰለቸ ስብስብ እየሆነ ነው ያለው። እንዴት እንደሚያደርጉ አላውቅም። እና ዓለም አቀፉ ማህበረሰብ ጆሮ ዳባ ልበስ ብሎናል ነው እያሉ ያሉት አይደለም ሲተረጉ። ያንን እኮ ነው አደራዳሪዎቹ ተገቢውን ጫና በፌዴራል መንግስት ላይ ባለማድረጋቸውን የፕሪቶሪያ ስምምነት ያልተፈጸመው ካሉ እነሱ ደግሞ ፕሪቶሪያ ስምምነት እንዲፈጸም ደጋግመው ሲያሳውቁ ነበር። እነሱም ይላሉ ያሉትን አማራጮች በሙሉ እየተጠቀምን ነበር የፕሪቶሪያ ስምምነትን ለማስፈጸም። ግን የፌዴራል መንግስትም ሊሰማን አልቻለም፣ የዓለም አቀፍ ማህበረሰቡም ሊያግዘን እኮ አልቻለም እኮ። ስለዚህ ትቶናል ነው የዓለም አቀፍ ማህበረሰቡም በቃ ሰልችተ ነው ትቶናል ያሉ ነው። ሁለተኛው የሚነግረን ነገር ያ ነው። ለምን ተዋቸው ነው? ያውቁታል ወይ? እነ ዶክተር ደብረጽዮን ይገባቸዋል ወይ? ለምን እንደተተዉ ለምን እንደተሰለቹ ይገባቸዋል ወይ? እኔ አንድ ሁለት ነገር ብቻ ልናገር ዛሬ። እንደው በደንብ ብናወራ ብዙም ነገሮች ልናወራ እንችላለን፣ ግን ሁለት ነገር። አንደኛው ራሱ እዚህ መግለጫ ላይ ይናገራል የዓለም አቀፉ ማህበረሰብ ለምን እንደሰለቻቸውና ለምን እንደማይሰማቸው። ቲፒኤልኤፍ ተደራድሮ ሲያበቃ
ከዛን ምን ይላል? አልደራደርም ደግሞ ይላል። የቅድሙን ብቻ ልንገራችሁ። የሉዓላዊ ግዛት ያለው ሉዓላዊ ግዛት ላይ ተደራድሯል። ቲፒኤልኤፍ ፕሪቶሪያ ላይ በአደራዳሪዎቹ ፊት ተደራድሯል። ተደራድሮ አካባቢዎቹ አከራካሪ ቦታ ሆኖ ይቀመጡ ተብሏል። በአማርኛው እንደውም በእንግሊዘኛ ነው። የዓለም አቀፉ ማህበረሰብ በሚግባባበት ቋንቋ ነው። ልትሸውዱ አትችልም። ኮንቴስትድ ኤሪያስ ተብሎ ተቀምጧል። ኮንቴስትድ ኤሪያ ማለት የእከሌም አይደለም የእከሌም አይደለም፣ ግን እከሌም ክሌም የሚያደርጉት ቦታ እንደማለት ነው። ይህን ያውቃል። ሊያምታታቸው ይፈልጋል። ወይም የዓለም አቀፉን ማህበረሰብም ሊያምታታቸው ሊሸውዳቸው ይሞክራል። አይ ቲንክ እሱም ያበሳጫቸዋል ይመስለኛል። እዛ ተደራድሯል። ለመደራደሩ ማመላከቻው ምንድን ነው? እነዛ አካባቢዎች በትግራይ ክልል ስር ነበሩ አይደለም? ከድርድሩስ በኋላ አከራካሪ ይሁኑ ብሎ ምን ብሏል ማለት ነው? የሆነ ነገር ለቋል ቲፒኤልኤፍ ማለት ትላንት የራሱ የነበርን አሁን ከራሱ እንዲወጣ አድርጎ አሻሚ አድርጎታል። የማንም እንዳይሆን አድርጎታል። የአንዳቸው መሆንን የሚጠብቅ አካባቢ አድርጎታል። ድርድር ላይ እንደዛ ነው፣ ሰጥቷል ማለት ነው። ተደራድሯል እዛ ጋር። ይህን ያውቃሉ የዓለም አቀፉ ማህበረሰብ። አሁን የዛሬውን መግለጫ ሲያነቡ ምንድን ነው የሚሉት? የዛሬው መግለጫ ላይ ደግሞ በሉዓላዊ ግዛታችን አንደራደርም እያለ ነው። ተደራድሮ የለም እንዴ ነው የሚሉት እኮ። የተደራደረበትን ጉዳይ እንደገና አልደራደረበትም የሚለው ምንድን ነው? ስምምነቱን የማክበር ፍላጎት እንደሌለው ማሳያ ነው። ይሄን ይገባዋል የዓለም አቀፍ ማህበረሰብ። እንዴ ዶክተር ደብረጽዮን እንደራሳቸው ደጋፊ ነው የሚያዩዋቸው የዓለም አቀፉን ማህበረሰብ። ምንም ማገናዘብ የማይችል በፍላጎቱና በጥቅሙ ብቻ የታወረ በጥላቻ የተሸፈነ አካል አድርገው ነው የሚቆጥሩት። ነው እንደዛ አይደለም። የዓለም አቀፉ ማህበረሰብ ገለልተኛ ነው፣ ያያል፣ ተደራድረውበት ያያል። አሁን ደግሞ ወደኛ ካልመጣ በሚለው ጉዳይ ላይ ደግሞ አንደራደርም ሲሉ ደግሞ ይሰማል። እነዚህ ሰዎች ይላል በቃ በዚህ ብቻ የፕሪቶሪያ ስምምነትን የማክበር እንዲፈጸምም ሁኔታዎችን የማመቻቸት ፍላጎት እንደሌላቸው ጠንቅቆ ያውቃል። ለዛ ነው 10 ጊዜ ፕሪቶሪያ አልተፈጸመም ምናምን ውስጥ ተዋቸው ሆነ የሚሉት። እውነቴን ነው የምላችሁ፣ መግለጫዎቻቸውን ሁሉ አይተው ተዋቸው ነው። ፍላጎት የላቸውም፣ አይፈልጉም። ግን ዝም ብለው በዚህ ፖለቲካ ትርፍ ካገኘንበት ብለው ሰው ይጨቀጭቃሉ። እና አይተውት ሌላም ጊዜ ይልካሉ። ለብቻ እዛ ጋር አስቀምጡላቸው የሚሉ ነው የሚመስለኝ እኔ ፒክቸር ሳደርገው። ዛሬ ፒክቸር ሁሉ እያደረግኩ መሰለኝ ማወር እና እንደዛ ነው ያደርጉት። በቃ ሰልችተው አንዱ በዚህ ምክንያት ስምምነቱን የማክበር ፍላጎት ስለሌለ ነው። ሁለተኛው ከሻዕቢያ ጋር ከፈጠሩት ጥምረት ጋር የተያያዘ ነው። ሻዕቢያ የሚታወቅ ኃይል ነው፣ የሚታወቅ ስብስብ ነው። ፍላጎቱ ይታወቃል። የኢትዮጵያ መንግስት የዲፕሎማሲ ስራ ስለሰራበት ከዓለም እንዲገለል ስላደረገው አይደለም። የዓለም አቀፍ ማህበረሰብም ከሻዕቢያ ጋር ግንኙነት ማድረግን ያቆመው በዛ ምክንያት አይደለም። የሻዕቢያ ፍላጎት ግልጽ ነው፣ ይታወቃል። በምስራቅ አፍሪካ ላይ ምን ማድረግ እንደሚፈልግ ይታወቃል፣ ያውቁታል እነሱ። ማንም አካል ይህንን ስብስብ ጭራሽ የኛን ኢንተረስት አስጠብቃለች በሚሉት ሀገር ውስጥ ስቦ እንዲያስገባ አይፈልጉም። የፌዴራል መንግስት ላይ ራሳቸው ለአሜሪካ ወደ ስልጣን እንዲመጣ አድርገው ታግዘውት ሲያበቁ በዛ ሲያበቁ በኋላ ግን ፊታቸውን ያዞሩበት ምክንያት ከሻዕቢያ ጋር ግንኙነት ፈጥሮ
ሻዕቢያን በኢትዮጵያ ውስጥ መግባት የሚችልበትን እድል የፈቀደ ጊዜ ነው። ምን አይነት ሰዎች ናቸው ብሎ ምንድን ነው የሚፈልጉት ተብሎ ወዲያው አቆሙት ነው የተባለው። በቃ እንደዚህ አይነት የተዝረከረከ ነገር አቆሙ ነው ያሉት። እውነቱን ያኔ ዝርክርክ ያለ ነገር ነበር። ቲፒኤልኤፍ አሁን ይህንን አካል እንደገና ስሙ ሊያስገባ ይፈልጋል በኢትዮጵያ ፖለቲካ ውስጥ። በፍጹም አይፈቅዱ፣ ከዚያ ይስማሙ። ስለዚህ ቲፒኤልኤፍ ስምምነቱንም የማያከብር እንደሆነ ያውቃሉ። እንዲሁ ዝም ብሎ የሚጨቃጨቅ አካል እንደሆነ ነው የሚያስቡት። ሁለተኛ ነገር ደግሞ ከሻዕቢያም ጋር ደግሞ ግንኙነት ፈጥሯል። ብልጣብልጥም ሊሆንም ደግሞ ይሞክራል። በአንድ በኩል ጦርነት እየተዘጋጀ ከሻዕቢያ ጋር ጥምረት እየፈጠረ ምን እያለ፣ በሌላ በኩል ደግሞ የማይታወቅበት ይመስል የፕሪቶሪያ ስምምነት እኮ አልከበር አለ ምናምን እያለ እንትን ይላል። ያውቃሉ እኮ ነው። ሄደውም እኮ የሚሏቸው ከሻዕቢያ ጋር ያላችሁን ግንኙነት አቁሙ እኮ ነው። አንተ ናችሁ የፕሪቶሪያን ስምምነት እየጣሳችሁ ያላችሁት አቁሙ ነው። እነሱ የሚታወቅ አይመስላችሁ። እንደ ደጋፊዎቻቸው ነው የሚያዩዋቸው። ዓለም አቀፉን ማህበረሰብ ላቸው አደባባይ ላይ ወጥተው ዩቲዩብ ላይ እንደሚተነትኑት ተንታኞቻቸው አድርገው ነው የሚያዩዋቸው። እነሱ ምንም አይገባቸውም ብታዩዋቸው። ቲፒኤልኤፍ ያለው ነገር በሙሉ እንትን ነው የሚመስላቸው እና ዓለም አቀፉ ማህበረሰብም እንደዛ ይመስላቸዋል። ሁለተኛው ጉዳይ ይሄ ነው። ሶስተኛው ያለንን የሰላም አማራጮች ሁሉ አሟጠን ተጠቅመናል ይላል። ያሉንን የሰላም አማራጮች በሙሉ አሟጠን ተጠቅመናል። እዚህ ጋር አጠር ያሉ ሁለት ጥያቄዎች ነው ማለት ነው። አንደኛ መቼ ነው ቲፒኤልኤፍ መቼ ነው የሰላም አማራጮችን የተጠቀመው? ቲፒኤልኤፍ የፕሪቶሪያ ስምምነት ከተስማማ ጊዜ ጀምሮ ሁለት ነገሮች ላይ ተጠምዷል። አንደኛው የራሱ ውስጣዊ ጉዳይ ላይ፣ ሁለተኛው የጦርነት ዝግጅት። ሌላ ነገር የለም። የጦርነት ዝግጅት ማለት ሰራዊት ማሰልጠን፣ ማደራጀት፣ ኔትወርክ መፍጠር፣ ከውጭ መንግስታት ጋር ምናምን እንደዚህ መገናኘት፣ መሳሪያ ማስገባት ምናምን እንዲህ አይነት ነገር። የውስጥ ችግር ማለት ራሳቸው ውስጥ ያለ ከፋፈል ስቲል አሁን ድረስ ያለውን ማለት እሱ ላይ አንዱን ጥሎ ለማለፍ ነው። ከዛ ውጪ መግለጫ ከማውጣት ውጪ እንደው ቲፒኤልኤፍ የትግራይን ህዝብን ፍላጎትና ጥቅም በፕሪቶሪያ የተረጋገጠውን ማለት እሱን ለማስጠበቅ ብሎ ያደረገው ትግልም የሆነ እንቅስቃሴ የለም። ሰልፎች ሁሉ ይወጡ የነበሩት ካዲ ቡድኑን ክሰሱ ምናምን በሚል ነው። እርስ በርስ ነው ሲወነጃጀል የነበረው። ወይም ደግሞ የጦርነት አታሞ ለመምታት ነው። ስብሰባ ምንም ሲደረግ የነበረው አብዛኛው ሶስተኛን ጨምር ካልን ስብሰባ የተጠመደባቸው ነገሮች እኚህ ናቸው። አንዱን ለመጣል እዛው ሲራወጥ ነበር። አንዱ የተጠመደበት ጉዳይ ከራሱ ችግር ጋር በተያያዘ ነው። ሁለት የጦርነት ዝግጅት ነው። ሶስተኛው ስብሰባ 60 ቀን እኮ ይሰበሰባል። 60 ቀን ተሰብስቦ ስለ ተፈናቃይ ተነስቶ አያውቅም። 2 ወር እንዴት ሰው 2 ወር ሙሉ ይሰበሰብ? የሆነ ከስብሰባ ጋር የተያያዘ ልክፍት ነገር ኖሮብህ ካልሆነ በስተቀር የሆነ መንፈስ ነገር ካልተጠናወተህ በስተቀር ተሰብሰብ የሚልህ ማለት ነው። እንዴት 2 ወር ሰው ይሰበሰብ? እና 2 ወርም ደግሞ ሲሰበሰብ አሁን ስለሚሉት ሉዓላዊ ግዛት ስለ ተፈናቃይ ምናምን የሚባል ነገር ተነስቶ አያውቅም። ያን ጊዜ በጣም ተመተው እኮ ነው 60 ቀን እንድትሰበሰባላችሁ ተብለው ተመተው ነው አሁን ስብሰባዎችን ወደ ሳምንት 5 ቀን መቀነስ የፈለጉት እኮ። በጣም ተዘምቶባቸው እኮ 2 ወር ተሰብስበው ያውቃሉ።
መስፈር ያለበት ይመስለኛል። ይሄ ጊነስ ቡክ ላይ መስፈር ያለበት ይመስለኛል። ቢቀርብ የሚሰፍር ይመስለኛል። ይሄ 2 ወር ሙሉ ስብሰባ በጣም አስቸጋሪ ነው። መቼም ሰላማዊ አማራጮችን ተከትለው የሆነ ነገር ለማሳካት ከትግራይ ህዝብ ፍላጎትና ጥቅም ጋር የተያያዘ ትግል አድርገው ያውቁ። አንዱ እሱ ነው። ሁለተኛስ ምንስ ማለት ነው? ተመልከቱ። የፌዴራል መንግስት ላይ ተስፋ ቆርጠዋል። የዓለም አቀፍ ማህበረሰቡ እያገዘን አይደለም እያሉ ነው። ስለዚህ ያሉንን የሰላም አማራጮች ሁሉ አሟጠን ተጠቅመናል ደግሞ እያሉ ነው። እነዚህን 3 ነገሮች ደምራችሁ ወዴት ልንሄድ ነው እያሉ ነው። የሰላማዊ አማራጮችን አሟጠ ከተጠቀምክ አሁን ልትፈልግ ነው፣ ሌላ አዲስ ፍለጋ ልትሄድ ነው። እንግዲህ በዛው መለቀጠል ከፈለግ ወይ ፈጠራ ውስጥ ልትገባ ነው ወይንስ ምን እየታሰበ ነው? መልሱ ቀላል ነው። ቲፒኤልኤፍ አዲስ የሰላማዊ ትግል አማራጭ ለመፍጠር ብሎ ፍለጋ አይሄድም። ለመፍጠር ብሎ ጭንቅላቱን አያስጨንቅም። የሚታወቅ ነው ቲፒኤልኤፍ። ስለዚህ ምን እያለ እንደሆነ ግልጽ ነው ማለት ነው።